ውድ ተመልካቾቼ ለዛሬ ጥቁር ባህር ክፍል 19ን ይዤላችሁ መጥቻለሁ። አዴል ኢስማን ለማግኘት ይሞክራል። ሌኒ፣ ኦሩክ፣ ኢሶና ፋጥማ ኢስማን በየቦታው ይፈልጋሉ። አዴል ይህን ያደረገው ሸሪፍ እንደሆነ እርግጠኛ ስለሆነ ወደ እሱ ለመሄድ መኪናውን ይነዳል። ኦሩክ ይደውልለታል። ኢስማ በቤቱም ሆነ በቢሮ ውስጥ አለመኖሯን ይነግረዋል። አዴልም ከመኪናው ወርዶ ፖሊስ ጣቢያ ሲገባ ሸሪፍን ያገኘዋል። ይዞና ኢስማ የት ናት? የተወሰድካት እያለም ይጨቀጭቋል። ሸሪፍ ደንግጦ ኢስማ የሆነ ነገር ሆናለች ይላል። አዴል ሊመታው ይሞክራል። ኢስማ ላይ የሆነ ነገር ብታደርግ በፍጹም ይቅር አልልህም ይሏል። አቃቤ ሕጓ መታ አዴልን ከሸሪፍ ታረቀዋለች። ምንድን የሆነው ብላም ጠይቃለች። አዴልም ኢስማን እንዳጧት ይነግራታል። እሷም እንዴት ልጠፋ ቻለች ትላለች። አዴልም አላውቅም ይላል። አቃቤ ሕጓም ከግማሽ ሰዓት በፊት እኮ ካንተ ጋር ነበረች፣ የት ልትሄድ ትችላለች ትለዋለች። አዴል እንደሚፈልጋት ይነግራታል። አቃቤ ሕጓም ቡድኗ እንዲፈልጓት እንደምታደርግ ትነግረዋለች። ጊዜው ባይሆንም ስለ ባሌ ግድያ ምስክርነትን መስጠት አለብህ ትላለች። አዴልም እሺ፣ ግን አሁን መረጋጋትና ኢስማ የት እንደሄደች ማወቅ አለብኝ፣ እንዳገኟት ወዲያውኑ እመጣለሁ ይላል። በዚህ መሃልም ጎካም በመንገድ ላይ ሄደ ሸሪፍን ለማየት ከጠበቃው ጋር ያወራል። ነገር ግን ጋዜብና ሰዎቹም የጎካን መኪና ያስቆማሉ። ጎካን ጋዜብን ሲያዩ ይደነግጣል። ሁልጊዜ ይህንኑ ትዕይንት እንደግመዋለን ይለዋል። ጋዜብም አዎ ዳይሬክተሩ እንዲህ ነው የሚፈልገው በሚል ይቀልድበታል። ጋዜብ ወደ መኪናው ተጠግቶ ቦምብ ይጥልበታል። ጎካንም አንተ እብድ ነህ እንዴ ይለዋል። ጎካን ከመኪናው ሲዘልን ጋዜብ ኢስማ የት ናት ይለዋል። ጎካን ይገረማል። ኢስማ ምን ሆነች ይላል። ጎካን ምንም እንደማያውቅም ግልጽ ነው። ጋዜብ ለአዴል ደውሎ ጎካን ምንም እንደማያውቅ ይነግረዋል። ኦሩክም ለአዴል ደውሎ አዲስ ነገር ካለ ይጠይቀዋል። አዴልም የለም ይላል። ፖሊስ እንደሚፈልጋትም ይነጋገራሉ። ዘሪፋም ሽሪን ዜናውን ሰምታ ደሟ እንዳይወጣም ቀድማ መድኃኒትና የደም ግፊት መለኪያ ታዘጋጃለች። ስትገባም ጌታ ሆይ የሆነን ሰው መውሰድ ከፈለግ ሸሪፍን ውሰደው፣ እሱን ማንም አይፈልገውም ብላ ትጸልያለች። ዘሪፋም ወደ ሽሪን ትገባለች። ሽሪን በመሳሪያው ትገረማለች። ዘሪፋም ግፊቷን ስትለካው ከፍ ያለ ሆኖ ታገኘዋለች። መድኃኒቱንም ትሰጣታለች። ሽሪን ምንድን ነው የሆነው? ምን የተፈጠረ ነገር አለ ትላለች። ዘሪፋም መድኃኒቱን እስክትወስጂ ድረስ ምንም አልነግርሽም ትላታለች። መድኃኒቱን ከወሰደች በኋላ በይ ተናገሪ ትላታለች። ዘሪፋም ኢስማ ጠፍታለች፣ ሸሪፍም ተይዟል ትላታለች። ሽሪን በሐዘን ተቀምጣ ታለቅሳለች። ነገር ግን ተነስታ በልጄ ምክንያት አላለቅስም፣ ኢስማን እፈልጋለሁ ትላለች። ሰዎቿም ኢስማን በየቦታው እንዲፈልጉም ትልካለች። ሸሪፍ የምርመራ ክፍል ውስጥ ሆኖ ተቆጥቷል። ስለ ኢስማም ያስባል። አቃቤ ሕግ ስትገባ ስለ ኢስማ ይጠይቃታል። እሷም ስለ ኢስማ ከማሰብ ስለ ወንጀል አስብ ትላለች። ሸሪፍም ጥይቱ የኔ ስላልሆነ እፈታለሁ፣ ደግሞም ምስክር የለም ይላል። በድንገት ኢስማ ትገባለች። ሁሉም ይደነግጣሉ። አቃቤ ሕጓ የት ነበርሽ? ሁሉም እኮ ይፈልጉሻል ትላታለች። ኢስማም በራሴ ፍቃድ ነው የሄድኩት ትላለች። አሁን የመጣሁት ምስክርነቴን ለመስጠት ነው ትላለች። የፍቺ ወረቀቱን በሸሪፍ ፊት ላይ ወርውራ ከመሄዴ በፊት መፋታት አለብን ትላለች። ወደ አቃቤ ሕግ ዞራም በሸሪፍ ላይ ለመመስከር ነው የመጣሁት፣ ሸሪፍ ባሊን ሲገድል ባይኔ በብረቱ አይቻለሁ ትላለች። በዚህም በሸሪፍ ላይ ወንጀሉን ታረጋግጣለች። አዴልም ወደ ኢስማ ቢሮ ይሄዳል። ፋጥማም ኢሶና አሚና እየጠበቁት ነው። አዴል ቢሮ ውስጥ አያችኋት ይላል። ለኔ ዝግ ነው ትላለች። አዴል በሩን ሰብሮ ሲገባ አሚናን እዚሁ ያገኛታል። አሚናም እዚህ ምን ታደርጋላችሁ ትላለች። አዴልም ኢስማ የት ናት ይላታል። አሚና በራሷ ፍቃድ ነው ሄደችው ትላለች። ማንም እንዳይፈልጋት በተለይም አዴል እንዳይጨነቅ እንደተናገረች ትነግራቸዋለች። ደህና ናት አትጨነቁም ትላለች። ኢስማ ከመሄዷ በፊት ምስክርነቷን እንደሰጠችና እንደተፋታችም ትነግራቸዋለች። ኦሩክና ሌኒ በመጨረሻም ከሸሪፍ ተገላገልን ብለው ደስ ይላቸዋል። አዴል አይምሮ ሙሉ በሙሉ በኢስማ ላይ ነበረ። ኢስማ ከሸሪፍ ጋር እንደተፋታች የራሷን መንገድ እንደምትመርጥ የነገረችውም ትዝ ይለዋል። አዴል ሊሄድ ሲል አሚና አትፈልጋት ትላለች። አዴልም ለምን ፈልጋታለሁ ደህና ናት አይደል አላትና ወጣ። ፋጥማና ኢሶም እሱን ተከትለው ወጡ። ፋጥማ ወንድሟን ለማረጋጋት ሞከረች። አዴል ግን ግድ እንደማይሰጠው ለማሳየት እሷ ደህና እስከሆነች ድረስ ምንም ችግር የለውም ብሎ መኪና ውስጥ ይገባል። ነገር ግን ኢስማ በመሄዷ በጣም ማዘኑ ፊቱ ላይ ይታያል። አዴል ከሄደ በኋላ ፋጥማና ኢሶ ተያዩ። ፋጥማ ሸሪፍ ተያዘ አለችው። ኢሶ ግን ፋጥማን መፍታት ስለማይፈልግ ፈርቷል። ወደ ቤት ሄደን እንነጋገር አላት። መኪና ውስጥ ገቡ። ሌኒ አሚናን እያየች ኢስማ ያለችበትም ማንም እንዳያውቅ አትፈልግም እኔንም ጨምሮ አለቻት። አሚናም ማውስ ጥላት ሌኒ በጣም አዘነች። ሌኒም ኢስማ እናቷ እንዳልሆነች ያወቀችበትን ቀን ትዝ አላት። በሌላ በኩል ዘሪፋ ለኦሩክ ኢስማን አገኛቿት የሚል መልእክት ላከችለት። ኦሩክ ደግሞ ኢስማ በራሷ ፍቃድ እንደሄደች ነገራት። ማንም እንዳልጠለፋትም አረጋገጠላት። ዘሪፋ ሽሪንን ጠርታ ኢስማ በራሷ ፍላጎት እንደሄደችና ማንም እንዳልነካት ነገረቻት። ከዚያም ለጎካን መልእክት ላከችለት። ኢስማ በራሷ ፍቃድ እንደሄደች ነገረችው። ጎካንም ፖሊስ ጣቢያ ሆነው መልእክቱን ለሸሪፍ አሳየው። ሸሪፍ በጣም ተቆጣ። ጠበቃውም የኢስማ ምስክርነት በሸሪፍ ላይ ነገሩን ከባድ እንደሚያደርገው ገለጸ። ሸሪፍ ግን ለወሬው ግድ አልነበረም። ጎካን ሄደውም ኢስማን እንዲፈልግ አዘዘው። አዴል በባህር ዳርቻ አቅሟ ኢስማ በመሄዷ የተሰማውን ጭንቀትና ህመም ያሳያል። እያዘንም ኢስማ የት ሄድሽ ይላል። ኢስማ በበኩሏ ወደ ሌላ መንደር ሄዳ ለብቻዋ ቤት ተከራይታለች። ወደ ቤቷ ስትሄድ በጣም ደስተኛ ሆና ትታያለች። መጨረሻም ከሸሪፍ ተገላገልኩ እያለችም ትጫዋለች። ነፃነቷን በማግኘቷ በጣም ተደስታለች። በዚህ መሃል ኤሌኒ ከኦሩክ ጋር እየተጓዘች ነበረ። ኤሌኒ በጣም ተከፍታለች።
ለኦሩክም ኢስማ ሄደችው በእኔ ምክንያት ነው፣ ከሀገር ጋር በአንድ ቤት እኖራለሁ ስላልኳት ነው አለችው። ኦሩክ ግን አይመስለኝም አላት። ምናልባት አዴል ሊያገባ ነው ስላላት ሊሆን ይችላል ስትለው ኦሩክ የምትወጅ ሰው ሌላ ሲያገባ ማየት ከባድ ነው አላት። ሌኒ ተቆጣች። በእውነት ከባድ ነው ብላው ጥላው ሄደች። ኦሩክም ሴፍዳን ሲያገባ እንደነበረና ሌኒም እሱን እንደምትወደው እያወቀ በማድረጉ ማዘኗን ለመግለጽ ነበረ። ሌኒ ሀጋርን ለመፈለግ ሄደች፣ ግን አላገኘቻትም። ዘሪፋና ኦሩክ መጥተውም ሀጋር እንደታሰረች ነገራት። ሀጋር የታሰረችው ባሌ በሕይወት አለች ብላ በውሸት በመመስከሯ ነበረ። ሌኒ በጣም አዘነች። ዘሪፋ ግን እቅፍ አደረገቻት። ሌኒ በዘሪፋ ለውጥ ተገረመች። ከዚያም ወደ ክሊኒኩ ገቡ። ዘሪፋ ከኦሩክ ጋር ተነጋገረች። ሌኒና አብራችሁም ሩዝ በወተት እንድትበሉ ጥሩልኝ አለች። ኦሩክ ለምን እንዲህ እንደምታደርጊኝ አይገባኝም አላት። ዘሪፋ ግን እሱን ላይ ሌኒ ለመዳር እንደወሰነች ነገረችው። ኦሩክ ተቆጥቶ ልጅቷን አልበድላትም አላት። ዘሪፋ ግን አዴል ሌኒ ልጁ መሆኗን ካወቀ ሁላችንንም ያጠፋናል፣ ስለዚህ የኩባንያውን አክሲዮን ከእሷ መውሰድ አለብን አለችው። ዘሪፋ ከኦሩክ ጋር ከተከራከረች በኋላ ኦሩክ በስተመጨረሻ ተስማማ። ልክ ነሽ፣ ሌኒን ማግባት አለብኝ አለ። ከዚያም ሌኒን ሩዝ በወተት አብራቸው እንድትበላ ጋበዛት። ሌኒ በሀጋር መታሰር ምክንያት ልቧ ተሰብሮ እንደማይበላላት ነገረቻቸው። ኦሩክ ግን ነይ ስንወጣ ሁሉን ትረሻዋለሽ አላት። እሷም ተስማምታ አብራቸው ሄደች። ፋጥማና ይሶ መኪና ውስጥ እያሉ ለይሶ መልእክት መጣ። ይሶም ፋጥማን መልእክቱን አንብቢው አላት። ፋጥማም በመገረም የመጣውን መልእክት እኔ ላንብብ አለችው። ይሶም አዋላት። ስልኩን እንድትከፍትም ሰጣት። የይለፍ ቃሉ 168 መሆኑን ነገራት። ፋጥማ ይሶ የይለፍ ቃሉን በመንገሩና ስልኩን እንድትከፍት በመፍቀዱ በጣም ተገረመች። ፋጥማ ስልኩን ስትከፍት ከሸሪፍ ጠበቃ የመጣ መልእክት አገኘች። ሸሪፍ ስለ ኢስማ እየጠየቀ ነበረ። ኢሶም ኢስማን ገና አላገኘናትም ብለሽ መልሽለት አላት። ኢሶ ለሸሪፍ ታማኝ እንደሆነ ለማሳየት ቢሞክርም በውስጡ ግን በጣም ይጠላዋል። ፋጥማ በዚህ ሁኔታ ሳቀች። ፋጥማም ኢሶን ነሐሴ 16 ቀን ምን ቀን ነው? አባትን የገደለበት ቀን አይደለም አለችው። ኢሶም አዋላት። ሁለቱም በዚህ ጉዳይ በጣም አዘኑ። አዴልም ወደ አጎቱ ሄደ። አጎቱም ስለ ረመዳን ያወራለት ጀመረ። ነገም የመጀመሪያው የረመዳን ቀን ነው፣ እንኳን አደረሳቸዋል። ከዚያም ስለ ጋብቻና ሚስት ስለመምረጥ ማውራት ጀመሩ። አዴል ግን ሀሳብ ሁሉ በኢስማ ላይ ስለነበረ አልሰማውም። ኢስማ ለብቻዋ ነው የምታፈጥረው እያለ የሚያስብ ነበረ። አጎቱ ግን አዴልን ተቆጣው። አሁንም ኢስማን ተወዳታለም፣ አባትን ከገደሉ ሰዎች ልጆች መውለድ እንደማይቻል ተነግሮናል አለው። አዴልም ልክ ነህ ብሎ ተስማማ። አዴል አሁንም ስለ ኢስማ ያስባል። ኢስማ ብቻዋን ስለሆነች የሚበላ ነገርና ገንዘብ ይኖራት እንደሆነ ለመጠየቅ ወደ አሚና ለመሄድ ወሰነ። ነገር ግን አሚና አልመለሰችለትም። ኢስማ ወደ ቤቷ ደረሰ። ቤቱ ግን በጣም የተበላሸ ነበር። ቤቱን ማጽዳት ጀመረች። አዴልም አሁንም ስለ ኢስማ እያሰበ አሚናን ኢስማ ገንዘብና ምግብ እንዳላትና ሁኔታዋ ምን እንደሚመስል ለመጠየቅ ወሰነ። ኢሶና ፋጥማ ወደ ቤት ደረሱ። አይውሃን እዚያ ቆሞ ነበር። ሁለቱን አብሮ ሲያያቸው በጣም ተቆጣ። ለኢሶ አንድ መፍትሄ መፈለግ እንዳለበትም ወሰነ። ኢሶና ፋጥማም ወደ ቤት ሲገቡም አግጃ ቆማ ፒዛ መሰል ዳቦ እያዘጋጀች አገኛት። ፋጥማ ምግቡን ቀምሳ ወደደችው፣ ለኢሶም አጎረሰችው። ከዚያም ኢሶን በማጉረሷ በጣም ተገርማ በጣም አፈረች። ስለ መፋታታቸው ጉዳይ ለመነጋገርም ወደ ክፍል ገቡ። ፋጥማ ሸሪፍ ታስሯል፣ ታዲያ አሁን እንዴት እንፋታለን አለችው። ቤተሰቦቻቸው እንዲያምኗቸው ምን ማለት እንዳለባቸው ማሰብ ጀመሩ። ኢሶ ማሰብ ጀመረ። ፋጥማ ግን መፍትሄ ያገኙ አለችው። ለቤተሰቦቻችን እንደከዳኝ እንንገራቸው ስትለው ኢሶ ተቆጥቶ እኔ በፍጹም ሚስቴን አልከዳም አለ። ፋጥማ አይታው ጥሩ ባል መሆንህን ተዋለች። ኢሶም እውነትም ትክክለኛ ትዳር ቢሆን ኖሮ በፍጹም ሚስቴን አልከዳም ነበር፣ ወደ ሌላ ሴትም አልመለከትም ነበር አላት። ይህ ንግግር ፋጥማ አልነካት። ፋጥማ በድጋሚ ያሰበችና ሌላ መፍትሄ ያገኘች። ኢሶን ልጅ መውለድ ይፈልጋል፣ እኔ ግን አባቴን ከገደሉ ሰዎች መውለድ አልፈልግም እላለሁ አለችው። ፋጥማ ማልቀስ ጀመረች። ኢሶም በእሷ ሁኔታ አዝኖ እንዳታለቅሺ፣ ነገሩን እናስተካክለዋለን አላት። ከዚያም ሊሄድ እንደሆነ ነገራት። ፋጥማ አብረህን አትቆይም አለችው። ኢሶ ግን እናቴና አያቴን ለብቻቸው መተው አልፈልግም፣ ከኦሩክ ጋር ለመስገድ መሄድ አለብኝ አለ። ፋጥማን ተሰናብቷት ነገ የፍቺውን ጉዳይ ለመጀመር እንሄዳለን አላት። አይዋን ደግሞ ወደ መካኒኩ ዘንድ ሄደው የአንድን ሰው መኪና ፍሬ እንዲያበላሽበት ተስማማ። የአይዋን ሀሳብ በጣም ክፉ ነበረ። ኢሶም ኦሩክ፣ ኢሌኒና ዘሪፋ ለመብላት ወደ ምግብ ቤት ሄዱ። ኦሩክ ስለ ኢሌኒ ማውራት ጀመረ። ዘሪፋ ኢሌኒን ወደ ቤቷ ልትወስዳት እንደምትፈልግ ነገራት። ኢሌኒ ደነገጠች። ዘሪፋ ኦሩክን በንዴት ተመለከተችው። ኦሩክ እናቴ እንድንጋባ ትፈልጋለች፣ እስኪ ለምን እንደፈለገች ጠይቂያት አላት። እኔ ምንም አልገባትም ነበረ። ኦሩክ ቀጠለና አዴል ሚስጥሩን እስኪያውቅ ድረስ ምንም ችግር እንዳይፈጠርና የኩባንያውን አክሲዮንም ከአንቺ ለመውሰድ ፈልጋ ነው አላት። ዘሪፋም ኦሩክን ላደረገው ነገር ልትመታው ፈለገች። ኦሩክ ኢሌኒን እያየች እሺ ምን ትያለሽ? ልታገቢኝ ትፈልጊያለሽ አላት። ኢሌኒም መሳቅ ጀመረች። ይህ በህይወቴ ካየኋቸው የጋብቻ ጥያቄዎች ሁሉ በጣም ቆንጆ ነው፣ ግን ይቅርታ አድርጉልኝ አልስማማም አለቻቸው። ዘሪፋ ተቆጥታ ወጣች። ኦሩክና ኢሌኒ ግን መሳቅ ቀጠሉ። ኢሌኒም ኦሩክን አሁን ለምን ልታገባኝ እንዳልፈለግ ገባኝ አለችው። ኦሩክ ደግሞ ከአንቺ ውጭ ሌላ ማንንም አልፈልግም፣ ግን ወደዚህ ቤተሰብ ላስገባሽ አልችልም አላት። አዴልን ወደ አሚና ዘንድ ሄደው ስለ ኢስማ ጠይቃት። ኢስማ ደህና ናት፣ ገንዘብና ምግብ ሳላት አላት። አሚና አትጨነቅ፣ ደህና ናት፣ እህቷ እያለች ምን ትሆናለች ብለህ ነው አለችው። አዴልም ለ20 ዓመታት ለብቻዋ ትታችኋት ነበር፣ ልጇን ስትቀብር እንኳን ማንም አልነበረም አላት። አሚና ግን አትጨነቅ፣ በዚህኛው ጊዜ ማንም አልተቀበረም፣ እሷም ደህና ናት አለችው። አዴልም ኢስማ ለምን ሄደች ብሎ ጠየቀ።
አሚና የሚደርስባትን ነገር መቋቋም አልቻለችም። በረመዳንም ከማናቸውም ጋር ማፍጠር አልፈለገችም አለችው። አዴል በጣም አዝኖ ወጣ። ቤት ደርሶም ውጭ ተቀምጠው እያለ ሌኒ መጣችና ስለ ኢስማ አዝነሃል አይደል አለችው። አዴልም ለምን አልተኛሽም ማለት እኛ ጋር ረመዳን ለመጾም አሰብሽ እንዲህ አላት። ሌኒ እየሳቀች የቤት ፎቶ አሳየችው። ከአጋር ጋር ለመኖር ቤት ልትከራይ እንደሆነ ነገረችው። አዴል በፍጹም እንደማይፈቅድላት ነገራት። አጋርም የታሰረች መሆኗን ረሳሽ እንዲህ አላት። ሌኒም ሀገር ትወጣለች፣ በውሸት ስለመሰከረች በውጭ ሆና ትፋረዳለች አለችው። አዴልን አትሄጂም፣ በጣም ትናፍቅኛለሽ አላት። ሌኒ ግን በፍጹም እንደማትተዋቸውና በየቀኑ እንደምትመጣ ነገረችው። ፋጥማ መጣችና አዴልን እውነት ተናገር፣ ኢስማ ናፍቃለች አይደል አለችው። አዴልም ኢስማ ሁልጊዜ ትናፍቀኛለች አላት። በዚህ መሃል ጋዜብ ከበሮ ይዞ መጣ። የመንደሩን ሰዎች ሁሉ ሰብስበውም የረመዳንን መግባት ማክበር ጀመሩ። ኢሶና ኦርክ ቤት ሆነው የሱር ምግብ ያዘጋጁ ነበረ። ሽሪን ኢሶ ወደ ፋጥማ ቤት ሄደውም አብሯት እንዲያፈጥር ነገረችው። ጣፋጭ ምግቦችን ሰጠችው። ኦሩክንም ኢሶን ለብቻው እንዳይተወው አብሮት እንዲሄድ ጠየቀችው። ኢሶና ኦሩክ ወደ አዴል ቤት ለመሄድ ወሰኑ። ዘሪፋና ሽሪን ለብቻቸው ስሁር በሉ። ሸሪፍ ታስሮ እያለ በጣም አዝኖ ነበረ። ምንም የመብላት ፍላጎት አልነበረውም። ሀጋርም በተመሳሳይ ሁኔታ ላይ ነበረች። አዴል ቤት ግን ሁሉም ተሰብስበው ስሁር ይበሉ ነበረ። ኢሶና ኦሩክ ሲገቡ አዮሃን ኢሶን አይቶ በጣም ተቆጣ። ኢሶም እሱን በማየቱ ተናደደ። ፋጥማ ተነስታ ለነሱ ሳህን ለማምጣት ወደ ወጥ ቤት ገባች። ኢሶ ተከተላት። አዮሃንም ሁለቱንም ተከተላቸው። አዮሃን በጣም ተቆጥቶ ነበረ። ኢሶ ሊጣላው ሲል ፋጥማ እጁን ይዛ ቆመችው። አዮሃን በዚህ ይበልጥ ተበሳጨ። ሁሉም አብረው ተቀምጠው ስሁር መብላት ጀመሩ። ሌኒ አብራቸው በመጾሟ ሁሉም ተገርመዋል። ኦሩክ ሊሄድ ሲል አዴል እንዲቆይ ጠየቀው። ኦሩክ ግን አያቱን ለብቻው መቶ እንደማይፈልግ ገልጾ ሄደ። ሌኒ ኦሩክ ልትሸኘው ተከተለችው። አዴል በሁኔታው ተናዶ ሊከተላቸው ሲል ጋዜብ አስቆመው። ጋዜብ ሌኒን ፍቅረኛሽን እየሸኘሽ ነው ብሎ ሲቀልድባት እሷም ጋዜብ ሆይ ውሰደኝ ብለው እንኳን አይወስደኝም ብላ መለሰችለት። ፋጥማና ኢሶ ተኝተው እያለ ፋጥማ ኢሶን ስለ መፋታታችን ለቤተሰቦቻችን ነገር ስትል ጠየቀችው። ኢሶ ግን አዮሃን ድርጊት ተናዶ በዚህ ወር ሰላም እንዳያገኝ አድርገዋለሁ አለ። ከፍቺ በኋላም እርስ በርስ ስለመረሳሳት እያወሩ በንዴትና በሳቅ መሃል ሆነው ተጨዋወቱ። አዮሃን ለመካኒኩ ደውሎም ዛሬውኑ የኢሶን መኪና ፍሬ እንዲያበላሽ አዘዘው። በሌላ በኩል ሴፍዳና ሚናም ወደ ኢስማ ቤት ሄዱ። አዴል ኢስማ ያለችበትን ቦታ ለማወቅ በድብቅ ተከተላቸው። ኢስማ ሴፍዳን በማየቷ ተቆጣች። ዘሪፋ ለሴፍዳ መኪናና ስራ የሰጠቻት ኢስማ ያለችበትን ቦታ እንድታውቅና ምን እንደምታስብ እንድትነግራት እንደነበረ በታሪኩ ተገለጸ። ኢስማ ግን በኢድ ቀን ለሌኒ እናቷ መሆኗን ለመናገር ወስናለች። ሴፍዳ በድብቅ ለዘሪፋ የኢስማን እቅድ በቴክስት ነገረቻት። ሀገርም ከእስር ስትወጣ ዘሪፋ ሌኒና ኦሩክ ተቀበሏት። ሴፍዳ ኢስማን አዴልን እየበደልሽ ነው ብላ ተቆጣቻት። ኢስማ ግን ወደ አዴል የመመለስ ፍላጎት የላትም። ኢስማ ቤቱን የሚያስተካክልላት ሰው ፍለጋ ስትወጣ አዴል በድብቅ ገብተው የተሰበረውን ጣሪያና መስታወት አስተካከለላት። ኢስማ ስትመለስ ቤቱ ተስተካክሎ በማየቷ በጣም ተገረመች። ጋዜብ ሀገርን አግኝቶ የኢፍጥር ድንኳን ለማዘጋጀት የእሷ እርዳታ እንደሚያስፈልገው ነገራት። በተመሳሳይ ሰዓት አዮሃን መካኒኩን በመጠቀም የኢሶን መኪና ፍሬን አስፈታ። ሌኒም ኢስማ ያለችበትን ቦታ ከአሚና አገኘች። አሚና ሌኒ የመጀመሪያውን የረመዳን ቀን ከኢስማ ጋር ለማፍጠር ስለፈለገች ቦታውን ነገረቻት። አዴል ደግሞ ከኢስማ ቤት አጠገብ ድንኳን ተክሎ በድብቅ ይጠብቃት ነበር። ሌኒ ወደ ፋጥማ ቤት ሄዳ ኢስማ ያለችበትን ቦታ እንዳገኘችና አብራት እንድትሄድ ጠየቀቻት። ፋጥማ የፍቺ ጉዳዩን ትታ ከሌኒ ጋር ለመሄድ ወሰነች። ፋጥማና ሌኒ በኢሶ መኪና ወደ ኢስማ መጓዝ ጀመሩ። መኪና ውስጥ ዘፈን ከፍተው እየተደሰቱ ሳለ ፋጥማ መኪናውን ለማስቆም ስትሞክር ፍሬኑ እንዳልሰራ አወቀች። ሌኒ በጣም ደነገጠች። ፋጥማ መኪናውን ለመቆጣጠር ብትሞክርም ሳይሳካላት ቀርቶ መኪናው ተገልብጦ አደጋ ደረሰባቸው። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?